ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ በጣም ደስ የሚል ቀን ነው ምክንያቱም ስጦታ ተልኮልኛል። የሚገርማችሁ በርግጥ ከፍቼ አይቼዋለሁ ሞክሬዋለሁ ግን ይሄንን ቪዲዮ በዛውም ለእናንተ ለመስራት ሐሳብ ያነሳሳይ ምንድነው ከኢትዮጵያ ከተመለስኩኝ አሁን አንድ ሳምንቴ ነው። ልክ ዛሬ አንደኛ ሳምንቴ ነውና የጉዞዬንም ኤክስፒሪየንስ እቀርጻለሁ ብዬ እንዳሰብኩት አልቀረጽኩም። ቆይታዬም ረጅም ቢሆንም በጣም አጥሮብኝ ነበርና መቅረጽ በመፈልከው ልክ አልቀረጽኩም ቪዲዮ ለእናንተም ቃል የገባሁትን ነገር ዴሊቨር አላደረኩኝምና ዛሬ ቢያንስ የነበረኝን ኤክስፒሪየንስ እንዴት እንደነበረ ለእናንተ ለመናገር ነውና እሱን ከማረጌ ካልቀረዘ እንዳ ደግሞ የተላከልኝንም ስጦታ ጀርመን ልክ ስገባ የተቀበለችኝ በስጦታ ነው። በነገራችን ላይ አሳያቸዋለሁ። የኛ ዲዛይን ይባላሉ። ስልክ ቁጥራቸውን አስቀምጥላችኋለሁ። በተለይ ዩሮፕም ሆነ አሜሪካም ያላችሁ ሰዎች የሀገር ልብስ የምትፈልጉ ካላችሁ አሁን ደግሞ ወቅቱ የሰርግ የተለያዩ ኢቨንቶች አሉበት ወቅት ነው ጾም ስለተፈታምና እያሰባችሁ ከሆነ ኢትዮጵያም ያላችሁ ሄዳችሁ ማየት ትችላላችሁ እነሱን ውጭ ሀገርም ያላችሁ ደግሞ ማየት ትችላላችሁ ማለት ነው። ዛሬ ያለኝን ኤክስፒሪየንስ የተላከልኝን ሀገር ልብስ አሳይቻችሁ እሱን ለብሼ ቡናችንን እየጠጣን የነበረኝን ቆይታ አብረን ነው የምናወራው ማለት ነው። እስከመጨረሻው ቆዩ። እንዴት እንደወደድኩት እግዚአብሔርን በጣም ነው ማመሰግነው። እጅ ይባረክ። ሁላችሁም ሀገር ልብስ መቼስ አንዴ ተለብሶ እንትን የሚል ነገር ነው ግን እንዳይሰለቻችሁ በጣም ቆንጆ ዲዛይን ያለው ሀገር ልብስ ከሆነ ግን አይሰለቻችሁ። እንዴት እንደወደድኩት እኔ ተመልከቱ ብቻ ጥልፉ እንዴት እንደሚያምር ፈርጥ ነው። ፋሲካን እዛ ባከብርም እዚህም ደግሞ ማን ይከለክለኛል? እዚህም ማክበር እችላለሁ። የኔ ሀገር ልብስ ይሄን ይመስላል። ለብሻ አሳያችኋለሁ ግን ለኔ ብቻ አይደለም የተላከልኝ ለባለቤቴም ነው። የባለቤቴ ይሄን ይመስላል። ወይ ወደቀ። ጥልፉን በጣም ነው የወደድኩት። አልመረጥኩትም። ይሄንን ራሳቸው ናቸው መርጠው ይሰፉልኝ ግን ባዮ እኔም የምወደውና የምመርጠው አይነት ሀገር ልብስ ነው። ግልጽ ይሄ ባለቤቴ ነው። እሱን እንግዲህ በመናባችሁ አስቡት ይሄን ለብሶ ምክንያቱም ቪዲዮ ውስጥ አስለብሼ ማስገባት አልችልም። እሱን ግን እቺ ለብሼ ልምጣና ቡና እናፈላለን ፈንድሻ እናፈነዳለን። ምክንያቱም እዚህ ፋሲካን ከመጣው እዚህ አላከበርኩኝም። ስለዚህ ዛሬ እንደ በዓል ብለን እናስበውና ከእናንተ ጋር ማሳለፍበት ቀን ይሆናል። በዛውም ቪዲዮ ላይ ያላያችሁትን አንዳንድ ነገሮች በቃላት እናገራለሁ ማለት ነው። እንዴ በቃ ይሄም አንድ ነገር ነው ትልቅ ነገር ነው። ለማንኛውም ለብሼ እመለሳለሁ። በጣም የሚገርማችሁ ነገር በጣም ዚፑን ብቻዬን ለመዝጋት ሞከርኩኝ አልቻልኩም አስቸጋረኝ። ግን ይሄን ይመስላል። አላቅም በደንብ ይታያል። ዲቴይሉን ተመልከቱ። ፈርጡ ምኑ እንዴት እንደሚያምር ኦሬንጅ ከለር ደግሞ እኔ አልወድም ነበር ግን እዚህኛው ላይ ሳይ እንዴት እንደወደድኩት። አሁን ቀጣይ በዓል ያለው ምንድነው? አዲስ አመት ነው አይደለ? አዲስ አመት ላይ ዘንጥበታለሁ። ምንም ችግር የለም። እናንተም ለማንኛውም ሐሳብ ካላችሁ ውጭ ሀገር ያላችሁ ሰዎች ጥሩ ኳሊቲ የሆነ እቃ ከኢትዮጵያ ልታዙ ያሰባችሁ ሰዎች ዴፊኒትሊ የኛ ዲዛይንን ኮንታክት አድርጓቸው። ኢትዮጵያ ያላችሁ ደግሞ የሚገኙት ቦሌ ነው። አዲሱ ስቴዲየም ፊት ለፊት ታገኟቸዋላችሁ። ሄዳችሁ
ፏ ማለት ትችላላችሁ እንግዲህ እንደኔ ስጦታ ባይሰጣችሁ ሄዳችሁ ማሰራት ትችላላችሁ ማለት ነው ነጠላ አደራረግ ምናምን ብዙም አልችልም ለዛ ነው እንግዲህ አቅሜን ሞክሬያለሁ ለማሳየት የልብ ያልደረሰልኝም እስቲ ፎቶ ስነሳ ወይ ኢንስታግራም ላይ ፎቶ ማየት ትችላላችሁ ለማንኛውም የመጀመሪያው የጀርመን ሳምንቴ በእንደዚህ አይነት ስጦታ ተጀምሯል ማለት ነው አሁን ገና ከክላስ መምጣቴ ነው እውነት ለመነጋገር ቡና አልጠጣሁም ቡና እንጠጣለን በዚህ ሀገር ልብስ መቼስ ቡና ለመጠጣት ፈንድሻ አለመብላት ትንሽ ያስቸግራል ምክንያቱም በአለን እዚህም ስላላሳለፍኩኝ ማለት ነው እሱን አደርጋለሁ ማለት ነው ዛሬ ወይኔ ልብሴ ግን እንዳይበላሽብኝ እንዴት ነው ማረጋው እንደዚሁ ከነ ወግ ማረጊ ቡና ባፈላ ደስ ይለኛል ለማንኛውም ጨራርሼ እንትን ካልኩ በኋላ ብንገናኝ የሚሻል ይመስለኛል እንደዚህ ሳረግ በጣም ብዙ ማወራው ነገር ያለ ሊመስላችሁ ይችላል ምንም ነገር የለም ሀገር ልብሴን ለማሳየት ነው በዋናነት እና እንዴት ነበር እናንተ ጋር በዓል እንዴት ነበር እኔ ጋር በጣም አሪፍ ነበረ እንደዚህ ግን ቁጭ ብዬ ቪዲዮ መስራት መጀመር አለብኝ ስለ አንዳንድ ቶፒኮች መነጋገር አለብን አንዳንድ ቀን ጥፍት ከመል የሆነ ርዕስ ተሰጡኝና መጣና እዚህ ጋር ስለነበረኝም ኤክስፒሪየንስ እዚህ ጋር ማየው ካሜራዬ ነው እሺ ብዬ ወደዚህ ሳይ ዊርድ እንዳይሆንባችሁ ብቻ እውነት ለመነጋገር በዚህ አጭር ጊዜ ተመልሼ ኢትዮጵያ ሄዳለሁ ብዬ አላሰብኩም ነበርና በጣም በቃ በ6 ወር ነበር ወደ ኢትዮጵያ ተመለስኩት እና ብዙዎቻችሁ እየጠየቃችሁ ነበር እንደውም በዚህ አጋጣሚ ልመልስላችሁ እየጠጣችሁ እኔ ለትምህርትም ለስራም አይደለም የመጣሁት ያው ባለቤቴና ካምፓኒ ለማድረግ ስለመጣሁኝ ወዲያው የመኖሪያ ፍቃድ ስለተሰጠኝ እዚህ ከመጣሁ በኋላ ወዲያው ነው ከሀገር መውጣት እችል ነበር ወዲያው እንደመጣው ሬዚደንስ ፐርሚት ስላገኘው ማለት ነውና አብዛኞቻችሁ ጋር የነበረ ጥያቄ ስለነበር በዛው ክሊር ላድርግላችሁ ብዬ ነው ድምጽ ይሰማል አይደል አዎ በስማም እንዴት ያምራል ሀገር ልብሴ እና በዛ ምክንያት ነው ቶሎ ሊሄድ ይቻልኩት ማለት ነው አይ ሆፕ ጥያቄያችሁ አሁን ክሊር ነው ብዬ አስባለሁ ብቻ አሁን እኔ እንደዚህ ሳወራ በጣም ብዙ አመት ቆይቶ የሄደ ሰው ወደ ሀገሩ ይታዘበኛል አንቺ እንደው ከመጣሽ ገና 6 ወርሽ ነውና አሁን ይሄንን ስራይ ብለሽ እንደው ስታወሪ አታፍሪም ልትሉኝ ትችላላችሁ ዛሬ ሜን ካራክተሩ ሀገር ልብሱ ነው ሀገር ልብሱን ዝም ብዬ አሳይቻችሁ መተው ስለማልችል በደንብ እንድታዩት ስታዩት ደግሞ እኔም በዛው እንዳወራ ብዬ ነው የተግባባን ይመስለኛል ለማንኛውም በጣም አሪፍ ቆይታ ነበረኝ 3 ሳምንት ነበር እንቆያለን ብለን የተነጋገርነው 3 ሳምንቱ ግን እንዴት እንደሄደብኝ እኔ አላስታውስም በቃና በሚቀጥለው እግዚአብሔር ፈቅዶ ወደ ኢትዮጵያ ስመለስ እያንዳንዱን ቀን ፕላን አድርጌ ነው የምመለሰው መሄደው ብያለሁ ምክንያቱም በስማ አንዱ ጋር አንድ ቦታ ሄዳለሁ ብዬ በዛውም ስራ ስላለኝ እኔ ስራዬንም ለመስራት ነበር የሄድኩትና ስራና ቤተሰብን ባላንስ ማድረግ አልቻልኩም ነበር በቃና በጣም አጭር ጊዜ ነበር የሆነብኝ ከዛ በፊት ግን እንትን ስንሄድ ከዚህ ምን እንደገጠመን ልንገራችሁ ከኢትዮጵያ ነው ከሙኒክ ሮም ከሮም ኢትዮጵያ ነበር ፍላይታችንና ወደ ሮም ስንሄድ ለምን ነው ያ ወደ ሮም ስንሄድ በጣም አሪፍ ፍላይት ነበር ሙኒክ ከሮም ወደ ኢትዮጵያ ስንሄድ ግን ቪዲዮ ላይ ማይታችሁት ይሆናል አንድ ሰው ታሞ ነበር ፕሌን ውስጥ ማለት ነውና እኔ በርግጥ በጣም ብዙ በረራዎች አላደረኩኝም በረራ ውስጥ እንደዚህ አይነት አጋጣሚ ይኑር አይኑር አላቀም ግን ለኔ በጣም አስደንጋጭ ነበርና ምን እንደተፈጠረ ልንገራችሁ ልክ ፕሌኑ ሊነሳ ያኮበኮበ ማለት በቃ ካፕቴኑ እየተዘጋጀ ፕሌኑ ቴክ ኦፍ ሊያደርግ ሲል የሆነ ሰውዬ መጣና እኛ የተቀመጥንበት አካባቢ ነበረች ሆስተሷና ለሆስተሷ ነው የሚነግራት የሆነ ነገር ብቻ እሱም በስነ ስርዓት አልተናገረም እውነት ለመናገር
ሆስተሷም ልትረዳው አትችልም በዛ ራሽ ውስጥ ሆነ because ቴክ ኦፍ ሊያረግ ስለሆነ ተቀመጡ ሲት ቤልታችሁን ሰሩ ምናምን ይያሉ ነው ሆስተሶቹና ብቻ በዛች ቅጽበት መጣና የሆነ ሰው ሪስፖንድ ያደረገልኝ አይደለም ቶሎ ብላችሁ መፍትሄ ይፈልጉ ብሎ ነው የሄደው እና እሷም እሺ በቃ ምናምን ነገር ብላ ሄደ ሰውየው ማለት ነው እና ሲሪየስ ነገር ነው ብለንም አላሰብንም እኔና ባለቤቴ መጀመሪያ የመጣንበት ፍላይት ውስጥ በመቀመጫ ይሄ ዊንዶ ሲት ላይ እኔ ነኝ ተባብለው የተጣሉ ፓሴንጀሮች ነበሩና ልክ እንደዚህ ጥል ነበር የመሰለን በቃ ሳዋራው ሪስፖንድ ያደረገልኝ አይደለም እና ለመግባባት ነው ብለን ነበር ያሰብነው መጀመሪያ ማለት ነው ከዛ ያው ካፕቴኑ ቴክ ኦፍ ሊያደርግ እንደነበር ተናግሯል ቴክ ኦፍ አደረገ ፕሌኑ ማለት ነው ከዛ የሆነች ሴትዮ የባለቤቷን ስም እየጠራች አሁን እዚህ ላይ መጥራት ተገቢ ላይ ሆን ይችላል ብዬ ነው ብቻ የጣሊያን ዜጎች ናቸው ነጮች ናቸው ፈረንጆች ናቸውና የባሏን ስም እየጠራች በጣም መጮ ጀመረች ለካ ሰውየው ታሞ በቃ ሊሞት ደርሷል አይ ቲንክ ከልብ ጋር የተገናኘ ነገር መሰለኝ እና በጣም እየተጮኸ ነው ምናምን ለካ ያ ሰውዬ መጥቶ ለሆስተሷ ይነገራት እየታመመ ነውና የሆነ ነገር አርጉ ነው እና ቴክ ኦፍ ያደረገ ስለነበር አክቹአሊ ምንም ነገር ማድረግ አይችሉም ሆስተሶቹ እውነት ለመነጋገር ትንሽ ቀደም ቢል ላይክ ወዲያውኑ ቀደም ቢል ወይ ቴክ ኦፍ ያደረገም ፕሌኑ ታማሚው ይወርድ ነበር ግን ፕሌኑ ከተነሳ በኋላ በጣም መጮህ ጀመረ ፕሌን ውስጥ ማለት ነው እና በቃ እኔ እንደዚህ ተጨናንቄ አላቅም ልነግራችሁ አልችልም በቃ ከዛ ሰውየው አይ ቲንክ በቃ በጣም ከልብ ጋር የተገናኘ ነገር ነው በያሰብኩኝ ላይሆን ይችላል ብቻ ኦክሲጅን መውሰድ ጀመረ ሚስቱ በጣም ትጮሃለች ትልልቅ ሰዎች ናቸው ሆስተሶቹ ተረባረቡ አይሮፕላኑ ኦሬዲ ተነስቷል ሲት ቤልት አድርገን መቀመጥ ባለብን ሰዓት ላይ በቃ አይሮፕላኑ ውስጥ ወከባ ተፈጠረ ምናምን ማለት ነው ከዛ ዶክተር ካለ ባካችሁ ተባለ ከተሳፋሪዎች ውስጥ ዶክተር ተገኘ ከዛ ዶክተር መጣ አያው መታወቂያህን አሳይ ዶክተር መሆንን ማረጋገጫ ተባለ ማረጋገጫ መታወቂያ ሳየ ከዛ በኋላ አይ ቲንክ እየተሻለው መጣ ሰውየው ግን መሃል ላይ ወሰድ ያደርገዋል ይመስለኛል ከዛ ብቻ ትንሽ የተረጋጋ ይመስላል ዞረን ስናያቸው ትንሽ ካም የሆነ ይመስላል ሲቹዌሽኑ እና ኦልሞስት 45 ደቂቃ ተጉዘናል በዛን ሰዓት አይ ቲንክ ሮምን አልፈን ሄደናል ከሮም ወጥተናል ከዛ ሰውየው የታመመው ሰውዬ አይ ቲንክ ሲሪየስ ኮንዲሽን እንደሆነ ካፕቴኑ ስለተረዳ ይመስለኛል መሃል ላይ ማፕ ያየው ነበር ፕሌኑ የሚሄድበትን ማለት ነውና እንደዚህ ቻዙሮ ሲመለስ ወይኔ በቃ ጂሰስ አገሬን አፍቆኛል ፕሊዝ ለምንድን ነው ይሄ መንገድ እየረዘመ ያለው ብቻ አዙሮ ተመለሰ ወደ ሮም ምክንያቱም ሰውየው ሰርቫይቭ ላያደርግ ይችላል because ረጅም ፍላይት ስለሆነ እስከ ኢትዮጵያ ወደ ኢትዮጵያ ነበር የሚሄዱት almost የ6 ሰዓት መንገድ ነውና በዛ መሃል ሰርቫይቭ ሊያደርግ እንደማይችል ተገምቶ ይመስለኛል ሪስኩን አይተው ተመለሱ እና 45 ደቂቃ የተጓዝነው እንደገና ፕሌኑ ዞሮ ተመለስን ማለት ነውና እኔ ብዙም ሙቀት ስለሌለኝ ብዙ በረራዎችንም ስላላካሄድኩኝ በቃ ተመልሶ መዞርና ላይክ ኢመርጀንሲ ላንዲንግ ማድረግ በራሱ ይኛል የሆነ አደጋ የሚፈጥር ስለመሰለኝ በጣም ተረብሼ ነበርና ተመለሰ የሄደበት መንገድ ያክል ተመለሰ ከዛ ልክ ላንድ ልናደርግ ስንል ደርሰን ላንድ ማድረግ አልቻለም ምክንያቱም ዌዘር ኮንዲሽኑ በጣም መጥፎ ነበር የዛን ቀንና ጎማ አውጥቶ የፕሌኑን ላንድ ልናደርግ ስንል ስላልቻለ ድቃሚ ተነስቶ ሄደ እና በቃ እኔ ይቅርታ ቡና የቀዘቀዘ ብዙ ሰው በጣም ካም እና ኮሌክትድ ነበር ባለቤቴም እንደዛው እኔ ግን አጋጥሞኝ ስለማያቅ እንደዚህ አይነት ነገር በጭንቀት ልሙት በቃ እንደዚህ አይነት ነገር አያጋጥማችሁ ብቻ አንጃቦ የተወሰነ ደቂቃዎች እዛው አካባቢ አንጃበበና ተመልሶ አረፈ ማለት ነው ከዛ የታመሙትም ሰውዬ እግዚአብሔር ሆፕፉሊ ጤናቸው መልሶላቸዋል ወረዱ ምንም አልሆኑም ማለት ደህና ናቸው በሰዓቱ ደህና ናቸው አምቡላንስ ምናምን ተዘጋጅቶ ተጠበቃቸውና ሄዱ
ከዛ የተወሰነ ሰዓት ድል ያድርገን ተመልሰን ወደ ኢትዮጵያችን ሄድን ማለት ነው። ብቻ ከገጠመኝ ነገር አንደኛው ይሄንን ነው። በሰዓቱ በጣም ደንግጬ ስለነበር ይሄንን መናገር ፈልጌ ነበር ለእናንተ ግን አይታችሁት ከነበረ ቪዲዮን ዝም ብዬ ጣልን ያደረኩት ተጨናንቄ ስለነበር ማለት ነው። እና ይሄን ይመስል ነበር መጀመሪያ ስንሄድ። ከዛ ውጪ ግን በ6 ወር ውስጥ አዲስ አበባ በጣም ተቀይራለች። አዲስ አበባ ተቀይራለች፣ ኢትዮጵያ ተቀይራለች ለማለት ግዴታ 8 አመት 10 አመት ሌላ ሀገር መቆየት የለብኝም። ካሳንቺስ ሄጄ ካሳንቺስን እኔ ካሳንቺስ መሀል እንደዚህ ብታስቀምጡኝ መውጣት አልችልም። ካሳንቺስ ሌላ ሰፈር ሆኗል። በቃ ሌላ ሰፈር በፍጹም ካሳንቺስ ውስጥ ብታስገቡኝ እኔ ተመልሼ መውጣት አልችልም። በቃ ካሳንቺስ በጣም ተቀይሯል። 4 ኪሎ እንኳን ከተሰራ በኋላ ነው የመጣሁትና 4 ኪሎን አይቼዋለሁ። በጣም ተቀይሯል፣ አሪፍ ነው። ፒያሳም እንደዛው። ካሳንቺስ ግን በጣም በቃ ያ መንገድ እንደዚህ መሆኑ በጣም ይገርማልና አዲስ አበባ በጣም በጣም ቆንጆ ሀገር ሆኗል። በእውነት ያስተዋልኩት ነገር እሱን ነው። ከዛ እንደመጣን ወዲያውኑ ወደ ባሌ ነበር የሄድኩት። ባሌ ሮቤን መቅረጽ ፈልጌ ነበር። በአንዳንድ ምክንያቶች መቅረጽ አልቻልኩም። በጣም ብዙ ኮንተንት ነው ሚስ ያደረኩት። አሁን ኢትዮጵያ ሲሄድ በጣም ብዙ ነገር ሰራለሁ ብዬ ነበር። ባሌ ድረስ ሄጄ ቭሎግ ሳላደርግ ነው የተመለስኩት። ለሄጃለሁ ለማለት እንኳን የሚቀርብ ቪዲዮ እንኳን አልቀረጽኩምና እንደሄድን ቤተሰብ ጥያቄ ወደ ባሌ ሮቤ ሄደን ነበር። ባሌ ሮቤን በጣም ምርጥ ሀገር ነው። ወሬ ጠፋብኝ። ቆይ በዓልም በጣም አሪፍ ነበረ። ፋሲካ በጣም አሪፍ ነበረ። እኔ እንደዚህ አይነት በዓል አሳልፌ አላውቅም። በጣም ጓጉቼም ስለሄድኩኝ ከዛ ደግሞ እንዲያልቅም ስላልፈለኩ በዓሉ በጣም ደስ ብሎኝ ነበር ያሳለፍኩት። ሆፕፉሊ ኔክስት ታይም ስንሄድ ረዘም ላለ ጊዜ ነው መሄደው ብዬ አስባለሁ። ምክንያቱም አሁን እኔ ክላስ ስላለኝ ነው እንጂ ረዘም ላለ ጊዜ መቆየት እችል ነበር እና 3 ሳምንት ብቻ በቂ አልነበረም። በቃ 3 ሳምንቱን እዚህ ቤት ውስጥ ይዤ የምመጣውን ነገር ሳዘጋጅ ስገዛ ምናምን በጣም ብዙ ዲስትራክሽኖች ነበሩና በጣም ቶሎ ነው ያለቀብኝ። ከዛ ደግሞ ስራ ነበረብኝ፣ የማስታወቂያ ስራዎችን እየሰራው ነበር። እሱ ሲደራረብ በቂ ጊዜ አላሳለፍኩም ነበር። በሚቀጥለው በደንብ አስቤ ነው የሚሄደውና ከኢትዮጵያም በጣም ብዙ ዕቃ ነው ይዤ የመጣሁት። ለሰርጌ የተሰጡኝ በጣም ብዙ ስጦታዎች ነበሩና ብዙ የቤት ዕቃዎች፣ ሲኒዎች ምናምን ነበሩ። እነሱን ይዤ መጣሁ። እሱን ኦርጋናይዝ ማድረግ ጊዜ ፈጀብኝ። ይልቁንም ላሳያችሁ ሌላ ይዤ መጣሁትን ፕሊዝ። የሰርጋችንን ፎቶ አልበም ይዤ መጣሁ። አሁን 2 ሰው ስለሆንን እኔና ባለቤቴ ስለሆንን ብዙ የሻንጣ ቦታ ነበረኝና ምንም እንዲባክን አላደረኩም። በጣም የምመኘው ነገር በደንብ አይታያችሁም፣ ይቅርታ ግን እዩት እንዴት እንደሚያምር። አሁን ቤታችን እንግዳ ሲመጣ አሳያችኋለሁ። በቃ ማሳያቸው ነገር አለኝ ለእንግዶቼ። ኦሲ ፒክቸርስ ነው ይሄንን የሰራልኝ። ኦሲዬ በጣም ነው ማመሰግነው። አሁንም የእናንተን ውለታ መቼ ማረሰው። ኦሲ ፒክቸርስ ሰርግ ካለባችሁ አሁንም እንትን ፎቶግራፈር እየፈለጋችሁ ከሆነ እነሱን አናግሯቸው። በእርግጥ ይሄን ፎቶ ያነሳኝ ሙሃብ ግራፊ ነው፣ ጓደኛዬ አብሮ አደጌ ነው። ይሄንን ፎቶ ያነሳን በነገራችን ላይ አብሮ አደጋችን ነው። ፕሪንት ያደረጉልኝ ግን ኦሲ ፒክቸርስ ናቸው። የሰርጌ ነው ቪዲዮ የሰሩልኝ ኦሲ ፒክቸርስ ናቸውና እንዳጋጣሚ ላስት ይር ልክ በዚህ ሰዓት ዛሬ ግንቦት 3 ነው ሰርጋችን የነበረውና በዚህ አጋጣሚ 1 አመት ሞልቶናል ከባለቤቴ ጋርምና የሰርግ ቪዲዮአችንን የሆነ ጊዜ ቀንጨብ አድርጌ አሳያችኋለሁ። ለማንኛውም ኦሲ ፒክቸርስ ጋር መነሳት ትችላላችሁ የሰርግ ፎቶአችሁን። እና በጣም ብዙ ቀጂ መጣው። እንግዲህ በሚቀጥለው እስከሚሄድ ድረስ እንግዲህ በጉጉት ተጠብቃለሁ። ሁሉንም ጓደኞቼን አላገኘኋቸውም። የመጨረሻው ቀን ላይ ደግሞ ትንሽ ጥሬ ስጋ ነገር በልቼ ትንሽ አሞኝ ነበርና ብዙ ሰው አገኛለሁ ብዬ ያሰብኩትን ሰዎች ሁሉ አላገኘውም። በዚህ አጋጣሚ ያያችሁ ከሆነ በጣም ይቅርታ። በሚቀጥለው ለሁሉም ሰው የመጀመሪያ ስለሆነ በደንብ ፕላን አላደረኩም። በጣም ነው የሚቆጨኝ እውነት። እና በሚቀጥለው ስመጣ በደንብ እንገናኛለን። ከዛ ውጪ ግን በቃ
መኪና መንዳት የረሳው መስሎኝ ነበር እዚህ አክቹዋሊ ወደ ከተማው ስላልሆነን ሊሆን ይችላል የኛ ሲቲ ኢንጎልሽታት ይባላል እዚህ ጀርመን ያለንበትና ብዙ መኪና ያለበት አገር አይደለም ብዙ መኪና አለ በርግጥ ብዙ መኪና አለ ግን ብዙ መንገድ ስላለ ብዙ መኪና መኖሩ አይታወቃችሁምና የተጨናነቀ መንገድ ረስቼ ነበርና ኢትዮጵያ ሲሄድ ትንሽ ያስደነገጠኝ ብዙ መኪና አለ በቃ በጣም ክራውድድ ቦታ ነውና መንዳት የረሳው መስሎኝ ነበር ስነዳ ግን በጣም ጎበዝ ነበርኩኝ ይሄንን ደግሞ ያዩ ሰዎች ይመሰክራሉ ብቻ መንገዱን እንደፈራውት አይደለም መንገዶቻችን በጣም አሜዚንግ ሆነዋል በዚህ አጋጣሚ በጣም በማታ እንዴት እንደሚያምር አዲስ አበባ የእውነቴን ነው እንዴ አይታችሁታል ለሱ ራሱ ኮንተንት ሰራለው ብዬ ነበር በማታ ኮንተንት ምንም እኮ ሳልሰራ ነው የመጣሁት ግን ሌላው ደግሞ ይቅርታ መጠየቅ የምፈልገው ከዚህ በፊት የሰራሁት ቪዲዮ ላይ በስማ ወረዳችሁብኝ ይገባኛል ሰርፕራይዝ ላድርግ ብዬ ጓደኞቼ የሰራሁት ቪዲዮ ላይ እሱ ቪዲዮ ሁለተኛውን ላልፖስተው ነበር ምክንያቱም ለኦዲየንስ መቅረብ የማይችል ቪዲዮ እንደሆነ ገብቶኛል ጣራና ግድግዳ ነው ያሳየሁት እሱ ቪዲዮ ላይ እና ገብቶኝ ነበር ፖስት ማድረግ እንደሌለብኝ ግን ፓርት 1 እና ፓርት 2 ብዬ ኦሬዲ ስለሰራሁኝ በቃ ፖስት ማድረግ አለብኝ ብዬ ነው ያሰብኩት እና እየጠበቁኝ ስለሆነ ኮሜንት ላይ እንዴ ፓርት 2 ሲያሉኝ ስለነበር በቃ ጨክነ ብዬ ሚሉኝን ይበሉኝ ብዬ ነው ፖስት ያደረኩት ካሜራማን ያስፈልገኛል አሁን እዚህ ቤት ውስጥ ዝም ብዬ እንደዚህ ቁጭ አድርጌ መስራት እችላለሁ ሌላ ጊዜ ግን በደንብ መዘጋጀት እንዳለብኝ ተረድቻለሁና ለሁለተኛው ቪዲዮ ይቅርበሉኝ የይቅርታም ቪዲዮ ነው ብቻ ተቀለል ሳረጋው በጣም ቆንጆ ቆይታ ነበረኝ በሚቀጥለው እስከሚሄድ በጣም ጓጉቻለሁ ስንመለስ የሚገርማችሁ ይሄ የመጨረሻው የቪዲዮ መዝጊያ ይሁንልኝና ስንመለስም አይሮፕላን ውስጥ ሰው ታሞ ነበር እስቲ ንገሩኝ ኖርማል ነገር ነው ይሄ ነገር እኔ አላቅም ብቻ ታሞ ዶክተር ተፈልጎ ተገኝቶ ዶክተር አክሞት ደና የሆነ ሰው አለ አሁን ማለት ኢመርጀንሲ ላንዲንግ እንድናደርግ አላስገደደንም ግን በጣም የታመመ ሰው ነበር እና ይሄ ነገር ምናልባት እንግዲህ እኔ ካለማውቅ ይሆናል ኖርማል ነገር ሊሆን ይችላል ብቻ በሁለተኛው ወደዚህ ወደ ሙኒክ ስንመለስ የሚገጠመን ነገር ነው ወደ ሮም ስንመለስ የገጠመን ነገር ነበር ለማንኛውም ይሄ ቪዲዮ ዴዲኬት የተደረገው ለየኛ ዲዛይን ነው ይሄን የመሰለ ሀገር ልብስ ስለሰሩልኝ ዝም ብዬ አሳይቼ መተው አልችልም ረጅም ሰዓት እናንተ የአይን ምግብ ነው ብዬ ስላሰብኩ እንድታዩት በዛውም ውስጥ ያለውን ነገር በቪዲዮ ስላልቀረስኩት ቢያንስ በዚህ ቪዲዮ ልንገራችሁ ብዬ ስላሰብኩኝ ነው ግን እንደዚህ ቁጭ ብሎ ማውራት ቆይ ፖድካስት የመጀመሪያ ሐሳብ ነበርኝ የሚገርማችሁ እዚህ ሆኜ ማለት ነው ጀርመን ሆኜ ከሆነ ሀበሻ ሰው ጋር ፈልጌ ኦር ደግሞ ብቻዬን ዩሮፕ ውስጥ ስፔሲፊካሊ ደግሞ ጀርመን ውስጥ ያሉ ኢትዮጵያን ኮሚዩኒቲ ያገኘው መወያየት ተፈልግ ነበር አንደኛ እሱ ላይ ሐሳብ እንድትሰጡኝ ይፈልጋለሁ እና የነሱን ኤክስፒሪየንስ ሼር ማድረግ ፈልግ ነበር በዩቲዩብ ቻናሌ ከዛ ግን ብዙ ነገሮች አልሆኑልኝም because ስቱዲዮ ኪራይ በጣም ውድ ነው እዚህ እኛ ያለንበት ከተማ ደግሞ ትንሽ ወጣ ስለሚል እንደዚህ አይነት ነገሮች አክሰሰብል አይደለም እና እንደምታስቡት እንዳሰብኩት ብዙ ስቱዲዮ አላገኘውም ያገኘዋቸው ስቱዲዮዎች ደግሞ በጣም ኤክስፔንሲቭ ናቸው ግን በጣም ፕሮፌሽናል ስቱዲዮዎች ስለሆኑ የዜና የሚነበብባቸው ትልልቅ ቀረጻዎች የሚካሄዱባቸው ስለሆነ በሰዓት የሚጠይቁት ገንዘብ በጣም ብዙ ነውና አፎርድ ማድረግ አልችልም እሱን ከዛ ሜቢ ቤቴን እንደ ስቱዲዮ አድርጌ ብሰራና ሰዎችን ባመጣ ብዬ ደግሞ አሰብኩኝ በጣም ብዙ ብቻ አስቤበት በሐሳብ ብቻ የቀረ ሐሳብ ነው ኤኒዌይስ ኢትዮጵያን ፖድካስት የመጀመር ሐሳብ ነበርኝ ከጓደኛዬ ጋር እንዳጋጣሚ ሆኖ እዚህ መጣሁ እንጂ ከሷ ጋር ስቱዲዮ ተከራይተን ለመስራት ኦልሞስት በጣም ብዙ ነገሮችን ሄደን ነበርና ሜቢ የመጀመሪያውን ስቴፕ መውሰድ አለብኝ መጀመሪያ ብቻዬን እንደዚህ ማውራት መቻል ራሱ አንድ ነገር ነው ብዬ አስባለሁ ከናንተ ጋር ለራሱና እዚህ ነገር ላይ ምን ታስባላችሁ እናንተ አስተያየታችሁን በ8100 ሐሳባችሁን እስቲ ንገሩኝ እናንተ
because እንደዚህ ከማውራት በዚህ አጋጣሚ አፕሪሺየት ላደርጋቸው የምፈልጋቸው ዩቲዩበሮች ሴት ዩቲዩበሮች አሉ እነ ጆርዲ በዛብህ በቃ ብቻቸውን የሚያወሩት ነገር ብቻቸውን ፖድካስት የሆኑ ልጆች ናቸው እነሱ ራሱ ማለት ነው ጆርዲ ሳሱ ሁለቱን ያየሁት ለጊዜው ሁለቱን ያየሁትና በተለይ ጆርዲ ኮንሲስተንሲሽን በጣም ነው ማደንቅልሽ ዩቲዩብ ላይ መታወሪውን ነገር ስቶሪ ቴሊንጓ ምናምን በጣም ደስ የሚለውና ያነሳሳኝም እንደዚህ አይነት ኮንተንት መስራት ሜቢ አንደኛው ስቴፕ ሊሆን ይችላል ብዬ እንዳስብ ያደረገችኝም ጆርዲ ናት በዚህ አጋጣሚ ያየሽ ከሆነ ሰብስክራይብ አድርጊያለሁ ቻናልሽን ፕሊዝ ሰብስክራይብ አድርጊልኝ እና ያ እዚህ ላይ ሐሳባችሁን ስጡኝ ላለመጥፋት እሞክራለሁኝ ቶሎ ኮንተንት ሰራለሁ ሜቢ ደግሞ እንደነዚህ አይነት ኮንተንቶችን ከመሰራም ከሆነ ቶሎ የመስራት እድሉ ሊኖረኝ ይችላል ብቻ አይታወቅም ለሁሉም ነገር መጀመሪያ ያለው መጨረሻውን እናየዋለን እስካሁን ስለተከታተላችሁኝ አመሰግናለሁ የዚህ ፕሮግራም ፕላቲኒየም ስፖንሰራችን የነበረው የኛ ዲዛይን ነው የኛ ዲዛይን በጣም አመሰግናለሁ ኢትዮጵያ አዲስ አበባ ያላችሁ ከአዲሱ ስታዲየም ቦሌ ፊት ለፊት ታገኟቸዋላችሁ ስልክ ቁጥራቸው ይሄ ነው ደውሉላቸው ዩሮፕ አሜሪካ ሌላ ውጭ ሀገራት ላይ ያላችሁ ሰዎች ደግሞ ኦርደር አድርጓቸው ይልኩላችኋል እስካሁን ሰዓት ድረስ ስለተከታተላችሁኝ በጣም አመሰግናለሁ በሚቀጥለው ቪዲዮ እስከምንገናኝ ድረስ በርታችሁ ሰብስክራይብ አድርጉ